ክላይንቶቻችንም የሚሉት ነገር ነው ብዙ ጊዜና በቃ አንቺ ግን ታድለሽ ይሻል እና እንትኑ ማነው ቤተሰብሽ ታድሎ ባለቤትሽ ታድሎ ልጆችሽ ታድለው በቃ እንዴት እድለኞች ናቸው ይልሻል። ግን እውነታው እንደዛ አይደለም አይደል? አዝኖ ህይወት እስከኖርሽ ድረስ እንደማንኛውም ሰው ችግሮችን ትጋፈጫለሽ። የግል ችግሮች አሉ፣ የልጅነት ትራውማ አለ፣ የቤተሰብ ችግር አለ፣ የህይወት ፈተናዎች አሉ። እንደማንኛውም ሰው ከግንኙነትሽ ጋር ከሪሌሽንሺፕ ጋር በተገናኘ የትዳር ፈተናዎች ሁሉ ፈተናዎች ይመጣሉ ሰዎች ሁሉ የሚጋፈጡትን ነገሮች እኛም እንጋፈጣለን አይደል? ከዛ በተጨማሪ ደግሞ ከስራችን ጋር የተገናኙ ደግሞ ፈተናዎች አሉ። ብዙ የአእምሮ ስብራት ካለበት ወይም ትራውማ ካለበት ሰው ጋር ስትሰሪ ደግሞ የምትወስጃቸው ነገሮች አሉ አይደለ? ሰከንዳሪ ትራውማ አንቺም በሁለተኛ ደረጃ ያንን ትራውማ ትቀበያለሽ፣ ትወስጃለሽ፣ እሱ ላይ መስራት አለብሽ። ምንድነው ኮምፓሽን ፋቲግ የሚባለው ለረጅም ጊዜ በቃ ለሰው በማሰብ የምታሳልፊው በማሳለፍሽ ብቻ ራሱ የሚወስደው ነገር አለ ካንቺ። በጣም ኮምፓሽን ፋቲግ ነው። በርናውት ታደርጊያለሽ በጣም ከቆየሽ በቃ ምንድነው ባለው ይሄ የትንሽ የስትሬስሽ እና የድካምሽ ደረጃ ከፍተኛ ይሆንና በርናውት ታደርጊያለሽ። ከስራም ጋር ስራውም ራሱ በጣም ይፈትናል አይደል? ግን ጥሩ ነገሩ ምንድነው አዘሰኝታኝ ከሌላው ሰው ደግሞ ለየት ያለ ምን አለን ብትይ እኛ ሪሶርሶች አሉ ልንጠቀማቸው የምንችላቸው ሪሶርሶች አሉ፣ ልምዶች አሉ። ከክላይንቶቻችን ጋር ስንሰራ ያዳበርናቸው፣ የወሰድናቸው፣ የተማርናቸው እነሱን ሪሶርሶች ጤነኛ በሆነ መንገድ ችግሮቻችንን መፍታት እንድንችል ያስችሉናል።